ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? እቺን ጥያቄ አብረን እንስራ። Which one of the following expression is the correct decomposition of rational expression 2x minus 3 over x squared plus x minus 2? So እንደዚህ አይነት በሚሰጣችሁ ጊዜ ዲኮምፖዝ ነው የምታደርጉት። ዲኮምፖዝ ማለት ምን ማለት ነው? ይህንን የሁለት ራሽናል ኤክስፕሬሽኖች ድምር ወይም ልዩነት እንዲሆን አድርጎ መጻፍ ማለት ነው። ሶ ለምሳሌ ምንም ሂደቱ ባይገባችሁ እንኳን ከነዚህ ደምራችሁ ይሄንን ሊሰጥ የሚችል ካለ መልሱ እሱ ነው ማለት ነው። ለምሳሌ 1/3 - 3x plus 7/3x plus 6 ደምራችሁ ይሄንን የሚሰጥ ከሆነ መልሱ እሱ ነው ማለት ነው። ኦኬ ሶ እንዴት ነው የምንሰራው? ቀጥታ ከላይ ወደ ታች እንምጣ። 2x - 3/x² plus x minus 2 መጀመሪያ የምናየው የታችኛው ወይም ዲኖሚኔተሩ ፋክቶራይዝ ማድረግ አለብን ማለት ነው። ሶ ኳድራቲክ ኤክስፕሬሽን ስለሆነ የሁለት ቁጥሮች ብዜት -2 የሚሰጥ ድምራቸው ደግሞ የኤክስ ኮኤፊሺየንት አንድ የሚሰጥ ቁጥር እናስባለን። -2 የሚሰጠው -2 ታይምስ 1 ወይም -1 ታይምስ 2 ኦኬ። ስለዚህ 2 ታይምስ -1 ማን ይሰጣል? -2 ይሰጣል። እሺ then 2 - 1 ደግሞ 1 ይሰጣል። ስለዚህ ይሄኛው ትክክለኛው ነው ማለት ነው። 2x - 3 over x plus 2 then times x minus 1 ኦኬ። ምን አደረግን? ፋክቶራይዝ አደረግን ማለት ነው። ዜን ከዚህ በኋላ ደግሞ ምን አድርገን ማሰብ አለብን? እነዚህን ሁለት ቦታ መክፈል ማለት ነው። 2x - 3 over x plus 2 times x minus 1 ማለት እኩል ይሆናል a over አንዱን እዚህ ጋር ያለው መውሰድ እንችላለን x plus 2 then plus b over x minus 1 ኦኬ። አሁን ዲኖሚኔተሮቹን ሁለት ቦታ አድርገናል x plus 2 እና x minus 2 ጀስት ምንድነው ሎጂኩ? ለምሳሌ a over b plus c over d ቢደመሩ በራሽናል ነምበሮች then by criss cross a times d plus b times c over b times d so የሁለቱ ድምሮች ምን ሆነ? b times d ሆኖ ዲኖሚኔተር አለ። ዲኖሚኔተሩን እዚህ ጋር b times d ከሆነ እዚህ ጋር a ብለን ስለማናቀው ገና ስለምንሰራው a then b ብለን ዲኖሚኔተሮቹን ሁለት ቦታ እዚህ ጋር ተባዝቶ ያለው እዚህ ጋር ተደምሮ በዚህ መልክ ማለት ነው። ስለዚህ ይሄንን ለማግኘት ምን እናደርጋለን? a times d a times x minus 1 then plus b times c ማለት b times x plus 2 ማለት ነው። ስለዚህ 2x minus 3 over x plus 2 times x minus 1 ይሄ ያለው ነው ራሱ ነው። so a times x minus 1 plus b times x plus 2 then over a times x plus 2 times x minus 1 just እዚህ ጋር ያሳየዋችሁን ሎጂክ ነው የምንከተለው ማለት ነው። ዜን አሁን ከስር ያለው ተመሳሳይ ነው፣ ከላይ ያለው ተመሳሳይ መሆን አለበት because እኩል እስከሆኑ ድረስ ማለት ነው። so ይሄንን መተንተን አለብን a times x a times minus 1 ያለን ማለት ነው። so 2x minus 3 over x plus 2 times x minus 1 equals to ax a times minus 1 minus a then plus bx b times 2 is 2b over x plus 2 times x minus 1 ኦኬ። ሁለቱ የታችኞቹ እኩል ከሆኑ የላይኞቹ እኩል ናቸው። ከላይ ደግሞ x ያለባቸው ለምሳሌ 2x ከማጋ እኩል ነው ax plus bx ጋር ኮኤፊሺየንታቸው a plus b ከሁለት ጋር እኩል ነው። so a plus b is equal to 2 መሆን አለበት። then ኮንስታንቱ -3 እዚህ ጋር ያለው ከ-a plus 2b ጋር እኩል ነው ማለት ነው።
ስለዚህ ማይነስ ኤ ፕላስ 2b ኢኳልስ ቱ ማይነስ 3 ሶ እዚህ ጋር አሁን የማናውቃቸው ቫሪያብሎች ኤ እና ቢ ናቸው። ዴን ሳይመልቴኒየስ ሊኒየር ኢኩዌሽን ሆነ ማለት ነው። ስለዚህ እንዴት ነው እንደዚህ የምንሰራ የነበረው? ለምሳሌ 2x plus y is equal to 5 minus 2x plus 3y is equal to 10 እንደዚህ ቢሆን ጀስት ደምረን ማጥፋት እንችላለን። መጥፋት የሚችሉትን አሊያም አንዱን በአንደኛው ውስጥ ሰብስቲት ማድረግ እንችላለን። ሶ በተለያየ መንገድ መስራት እንችላለን። አክቹአሊ እዚህ ጋር ደምረን አንዱን ማጥፋት ይኖርብናል። a minus a is 0, b plus 2b is 3b is equal to 2 minus 3 is minus 1 then over 3 over 3 ስለዚህ b ስንት ሆነ? minus 1 over 3 ሆነ ማለት ነው። minus 1 over 3 እሺ አሁን ቢን ካገኘን በአንዱ ቦታ ለምሳሌ ከአንዱ ኢኩዌሽን a plus b is equal to 2 ከሚለው በቢ ቦታ a minus 1 over 3 በቢ ቦታ ተካል is equal to 2 then a is equal to 2 plus 1 over 3 ሆነ ማለት over 1 by cross a is equal to 2 times 3 is 6 plus 1 is 7 over 3 ያገኘን ማለት ነው። ሶ በኤ ቦታ እና በቢ ቦታ እነዚህ ያገኘናቸውን ቫልዩዎች እንተካለን። a over x plus 2 በሚለው a over x plus 2 plus b over x minus 1 በሚለው እሺ በኤ ቦታ 7 over 3 7 ከላይ አድርገን 3 ከታች ማድረግ እንችላለን። 3 plus 2 okay then plus b minus ነው እቺን ፓርት ማይነስ ያደርጋል minus 1 over 3 times x minus 1 okay ስለዚህ እንደዚህ አይነት ካገኘን ከመልሶቹ ይሄንን መውሰድ እንችላለን። ኦሬዲ ተበታትኖ ነው ያለው። እሺ ስለዚህ እንደዚህ እናድርገው 7 over 3 times x 3x 3 times 2 is 6 then minus 1 over 3 times x 3x 3 times minus 1 minus 3 okay እሺ ይሄንንስ እናገኛለን ወይ? እሺ 7 over okay 3x plus 6 አለ then a ላይ ያለችዋ ትንሽ ሞዲፋይ ተደርጋለች 7 over 3x plus 6 አለ 7 over 3x plus 6 then እቺን ፕላስ ሆናለች። እቺን ፕላስ ለማድረግ በማይነስ 1 ከላይም ከታችም ማብዛት ነው። ሶ ማይነስ 1 over minus 1 ከላይም ከታችም ደሴም ቁጥር ከሆነ ልዩነት አመጣም ፕላስ ትሆናለች። 7 over 3x plus 6 እንዳለ ይሆንና minus 1 times minus 1 plus 1 ይሆናል over minus 1 times 3x minus 3x ይሄ ፕላስ ይሆናል ማይነሱ ስለዚህ 3 minus 3x ይሆናል ማለት ነው። ፕላስ የነበረ ማይነስ ማይነስ የነበረ ፕላስ ኦኬ ይሄንንስ ከዚህ ውስጥ እንደዚህ ማግኘት እንችላለን። ኤ ላይ 1 over 3 minus x ቦታ ካቀያየርን ችግር የለውም 3 minus 3x then plus 7 over 3x plus 6 okay this one is the correct answer። በዚህ መንገድ መስራት እንችላለን። ከወደዳችሁት ላይክ አድርጉ። ሐሳብ አስተያየት ካለ ኮሜንት ቦክስ ላይ ጻፉልኝ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ።